አብዛኞቻችን የሀገሪቱን ስም የምናውቀው በአፍሪካ ዋንጫ እና በዓለም ዋንጫ ላይ በሚደረጉ በተለያዩ የእግር ኳስ ውድድሮች ላይ ነው። ሀገሪቱ አፍሪካን ወክላ በዓለም ዋንጫ ላይ በመሳተፍ የአንደኝነት ደረጃውን ይዛለች። የሀገሪቱ ሰንደቅ ዓላማም ቢሆን ከሀገራችን ኢትዮጵያ ሰንደቅ ዓላማ ጋር በአቀማመጡ የተለየ ይሁን እንጂ በያዘው የቀለማት አይነት አንድ አይነት ነው። ሀገሪቱ ስም ጋና ትሰኛለች። የሀገሪቱ መገኛ በምዕራብ አፍሪካ በግኒ ባህረ ሰላጤ ውስጥ ነው። ኮትዲቯር በምዕራብ፣ ቡርኪና ፋሶ በሰሜን፣ ቶጎ በምስራቅ ያዋስኗታል። በምዕራብ አፍሪካ ከሚገኙ ሀገራት መካከል በስፋቷ አነስተኛ እንደሆነች የሚነገርላት ጋና አጠቃላይ የቆዳ ስፋቷ በግምት 23853 ካሬ ኪሎ ሜትር እንደሚሆን ይነገራል። ምንም እንኳን የሀገሪቱ የቆዳ ስፋት በምዕራብ አፍሪካ ውስጥ ከሚገኙ ሀገራት መካከል በአነስተኝነት ብትቀመጥም እንግሊዝ ከተባለችው አውሮፓዊት ሀገር ጋር እኩል ተመሳሳይ የቆዳ ስፋት እንዳላቸው ይነገራል። የጋና መልክዓ ምድራዊ አቀማመጥ በተለያዩ መልክዓ ምድሮች ያጌጠና የተዋበ ነው። ከፍተኛው የጋና ተራራ የአባካዶ ተራራ ሲባል አጠቃላይ ርዝመቱ 885 ሜትሮችን ይረዝማል። ተራራው ለጋና መልክዓ ምድር ከሚሰጠው ውበት በተጨማሪ የቱሪስቶችን ቀልብ በመሳብ ከፍተኛ የተባለ ረብጣ ዶላሮችን ወደ ጋናውያን ካዝና እያስገባ ይገኛል። በዋነኝነት የሀገሪቱ መልክዓ ምድር ሁለት አይነት መልክዓ ምድራዊ አቀማመጦች የተወሰነ ነው። ይህም ሰሜናዊው መልክዓ ምድርና ደቡባዊው መልክዓ ምድር ተብለው ተከፍለዋል። ብዙውን ጊዜ ሰሜናዊው መልክዓ ምድር አረንጓዴ የሳቫና ግራስለንዶች እንዳሉት ይነገራል። እዚህ በተቃራኒ የምናገኘው ደቡባዊው መልክዓ ምድር ዝቅተኛ እና ባህር ገብ መሬቶችን የያዘ ነው። ይህ የባህር ገብ መሬት ለ31 ሚሊዮን የጋናውያን ዜጎች በአሳ ምርትና በቱሪዝም እንዲተዳደሩ ምክንያት ሆኗቸዋል። በጋና ውስጥ እጅግ የተለያዩ ባህሎችና እምነቶች በአንድነት በፍቅርና በመተሳሰብ ይኖራሉ። ጋና በእንግዳ ተቀባይነትና የተረጋጋ ዲሞክራሲ ካለባቸው የአፍሪካ ሀገሮች መካከል በቀዳሚነት ያስቀምጣታል። ሀገሪቱ ውስጥ ያለው መልካም አስተዳደር፣ ዲሞክራሲ እና ለቴክኖሎጂና ለትምህርት ያለው ፍላጎት እጅጉን ከፍተኛ ነው። ይህ መልካም ስራ ለሀገሪቱ ካመጣላት በጎ ስም በተጨማሪ ሀገሪቱን በአፍሪካ ውስጥ ከሚገኙ እጅግ በከፍተኛ ሁኔታ እያደጉ ከሚገኙ ሀገራት መካከል እንድትሰፍር አድርጓታል። የጋናውያን ዋና ከተማ አክራ ትሰኛለች። አክራ በምዕራብ አፍሪካ ከሚገኙ ከተሞች መካከል ከ2 ሚሊዮን በላይ ህዝቦች የሚገኙበት ብቸኛዋ ከተማ ነች። የጋናውያን የእድገትና የብልጽግና ምልክት ተደርጋ የምትቆጠረው አክራ በምዕራብ አፍሪካ ውስጥ ከሚገኙ ከተሞች መካከል እጅግ በቴክኖሎጂና በስልጣኔ የረቀቀች ከተማ እንደሆነች ይነገርላታል። ከተማዋ በተለያዩ የታሪክና ዘመናዊ ግንባታዎች ያሸበረቀች ስትሆን በከተማዋ ውስጥ የጥንት ግንቦችንና ህንጻዎችን ማየት የተለመደ ነው። በከተማዋ ውስጥ የጋናን ታሪክ የሚሰንዱ በርካታ የተለያዩ ሙዚየሞች ይገኛሉ። እዚህ ሙዚየሞች የጋናን ታሪክ ለተቀረው ዓለም በማሳወቅና በማስተላለፍ የበኩላቸውን ከፍተኛ አስተዋጽኦ ይወጣሉ። ማንኛውም ጋናን የጎበኘ ቱሪስት ስለ አክራ ተናገር ቢባል ምንም መጥፎ ስም አያወጣባትም። የአክራ ነዋሪዎች በእንግዳ ተቀባይነታቸው እና በደስተኛ የአኗኗር ዘይቤያቸው የታወቁ ናቸው። ጋና ከተፈጥሯዊና ከባህላዊ ውበቷ በተጨማሪ ተፈጥሮ አትረፍርፋ የሰጠቻት የካካዋ ምርት አለ። በምዕራብ አፍሪካ ከሚገኙ ከፍተኛ የተባለ የካካዋ አምራች ከተባሉ አገራት መካከል በቁጥር 1 ሰፍራለች። እዚህ በተጨማሪ ሀገሪቱ በከፍተኛ የወርቅና የግብርና ምርቶቿ የታወቀች ናቸው። የሀገሪቱ ኢኮኖሚ በእነዚህ ዋና ዋና መስኮች ላይ የተደገፈ ነው። በሌላ በኩል ሀገሪቱ ለተፈጥሮ ሀብት ጥበቃ ያላት ዝንባሌ እጅግ ከፍተኛ ነው። የተለያዩ የዱር እንስሳትንና እጽዋትን ለመጠበቅ ሀገሪቱ ከፍተኛ የተባሉ ብሔራዊ ፓርኮችን ገንብታለች። ከነዚህ ብሔራዊ ፓርኮች መካከል 3ቱ በዋነኝነት በዓለም ዘንድ ታዋቂ ናቸው። እነዚህ 3 ብሔራዊ ፓርኮች አኩም ብሔራዊ ፓርክ፣ ሞሌ ብሔራዊ ፓርክ እና ሞአይ ብሔራዊ ፓርክ ይሰኛሉ። ሁለቱ ሞአይና ሞሌ ብሔራዊ ፓርኮች የተለያዩ የዱር እንስሳትን በመያዝ ከፍተኛ ደረጃ ላይ ደርሰዋል። የተለያዩ አንበሶች፣ የነብር ዝርያዎች፣
የተኩላና የዝሆን ዝርያዎች ይገኙበታል። ሌላኛው በጋና ውስጥ የሚገኙ የእጽዋት ዝርያዎችን እንደያዘ የሚነገርለት ካኩም ብሔራዊ ፓርክ ነው። ይህ ብሔራዊ ፓርክ የጋና ውስጥ ብቻ የሚገኙ የተለያዩ የእጽዋት ዝርያዎች እንደሚገኙበት ይነገራል። የቻናሌ ተከታታዮች ስለ ጋና እንደዚያ እያለን እስከዚህ ድረስ መጣን። ቻናሉን እስካሁን ድረስ ሰብስክራይብ እና ቪዲዮውን ላይክ ያላደረጋችሁ እንድታደርጉ በትህትና ጠይቃለሁ። ብዙዎቻችን ስለ ጋና የጥንት ታሪኮች ማወቅ የምንፈልግ ይመስለኛል። እስኪ አሁን ደግሞ በጥቂቱ ስለ ጋና የጥንት ታሪክና አመጣጥ እንመልከት። ጋና በተለያዩ ስርወ መንግስቶችና ስልጣኔዎች ውስጥ አልፋለች። እነዚህ ስርወ መንግስቶች ከፍተኛ የተባለ ስልጣኔን ለጋናውያን ትተው አልፈዋል። ከነዚህ ዋና ዋና የጥንት መንግስታት መካከል የአሻንቲ መንግስት ዋነኛውና ግንባር ቀደሙ ነው። የአሻንቲ መንግስት ለጋናውያን አሁናዊ ሁኔታ እጅግ መሰረታዊ ግንብ ነገሩን ጥሮ ያለፈ መንግስት እንደሆነ ይነገርለታል። የዚህ ስርወ መንግስት ዋነኛ መተዳደሪያ የነበረው የወርቅ ምርት እንደሆነ ይነገርለታል። ጋና ውስጥ ከተነሱ መንግስታትና ገዢዎች መካከልም የአሻንቲ ስርወ መንግስት ከፍተኛ የተባለ የጦር አደረጃጀት እንደነበረው ይነገርለታል። ኛው ለጋና ትልቅ አስተዋጽኦ አበርክቶ ያለፈው መንግስት ሚዳግባኒ ስርወ መንግስት ነው። የዚህ መንግስት ዋነኛ መተዳደሪያ የግብርና ምርት ሲሆን ለጋናውያን አሁናዊ መሰረት እጅግ ከፍተኛ አስተዋጽኦ አበርክቷል። ሚዳግባኒ በውትድርና በወርቅ ምርትና በግብርና ስራዎች ላይ እጅግ ከፍተኛ አስተዋጽኦ ነበረው። በዚህ ዘመን ከፍተኛ የተባሉ የሥነ ጥበብና የዕደ ጥበብ ስራ ምርቶች እንደነበሩም ይነገራል። ሌላኛው ጋና የምትታወቅበት ነገር ለቁጥር የሚከብዱት ባህላዊ ምግቦቿ ናቸው። እነዚህ ባህላዊ ምግቦች ለጋናውያን እስካሁን የመድረስ ዋነኛ ምክንያት ናቸው። ብዙውን ጊዜ የሚጠየቁ ቱሪስቶች ስለ እነዚህ ምግቦች የሚሰጡት አስተያየት እጅጉን አስገራሚ ነው። ከጤና ጥቅማቸው በተጨማሪ ያላቸው ጣዕም እጅግ ወደር የማይገኝለት እንደሆነ በብዙ ቱሪስቶች ዘንድ ይነገራል። የሀገሪቱ የሙዚቃ ኢንዱስትሪ እንደ ናይጄሪያውያን የሙዚቃ ኢንዱስትሪ በአፍሪካ ውስጥ የበላይነቱን ደረጃ ይይዟል። ብዙውን ጊዜ የአፍሮኪድስ የሙዚቃ ሪትሞች በዚች ሀገር ተወዳጅነትን ያገኛሉ። የሙዚቃ ኢንዱስትሪው በአሁኑ ጊዜ ከፍተኛ ደረጃ ላይ ደርሷል። ዘመናዊ አርቲስቶች ከባህላዊው ጋር በማዋሃድ እየሰሩ ይገኛሉ። ሌላኛው ብዙዎቻችን አፍሪካውያን ይህችን ሀገር የምናስታውሳት በዓለም ዋንጫ እና በአፍሪካ ዋንጫ ላይ በሚደረጉ ውድድሮች ነው። ይህች ሀገር አፍሪካን በመወከል በዓለም ዋንጫ ላይ በከፍተኛ ደረጃ በመሳተፍ ስሟን በአንደኝነት አስመዝግባለች። በዓለም ዋንጫ የእግር ኳስ ውድድር ላይ እግር ኳስ ተመልካች የሆነ አፍሪካዊ ይህችን ሀገር ያልደገፈ ይገኛል ተብሎ ማሰብ ዘበት ነው። ከሀገሪቱ ከእግር ኳስ ውድድር በተጨማሪ የቦክስ ስፖርትና የአትሌቲክስ ስፖርቶች እጅግ ከፍተኛ ደረጃ ላይ ደርሰዋል። የቦክስ ስፖርት አገሪቱ ላይ ከሚገኙ ስፖርቶች መካከል በከፍተኛ ደረጃ ተወዳጅነት ያለው ስፖርት ነው። ዓለም አቀፍ ደረጃ ከፍተኛ ተመልካች ካላቸው የስፖርት ውድድሮች መካከል የጋናውያንም አንዱ እንደሚጠቀስ ይነገርለታል። ምንም እንኳን እንደ ሀገራችን ኢትዮጵያና ኬንያ ባይሆንም ሀገሪቱ በተለያዩ የዓለም አቀፍ የአትሌቲክስ ሻምፒዮናዎች ላይ በመሳተፍ ጥሩ ስም አላት። በአሁኑ ጊዜ ጋና አህጉራችን አፍሪካ ውስጥ ከሚገኙ እጅግ ትልቅ ጥንካሬና ለውጥ እያስመዘገቡ ከሚገኙ ሀገራት መካከል በግንባር ቀደምትነት ሰፍራለች። ውድ የቻናሌ ተከታታዮች በዛሬው ፕሮግራም እንደተደሰታችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረግ አይረሳ። ስለተከታተላችሁኝ አመሰግናለሁ።